ገላትያ ምዕራፍ 6 ከቁጥር 1 ጀምሮ እስከ 5 ድረስ ያለውን ሐሳብ የሌሎችን ሸክም መሸከም በሚል ነው እንግዲህ ርዕስ ሰተን የምናጠናው ማለት ነው። ቁጥሩን 1 እስከ ቁጥር 5 ድረስ ያለውን ላንብብላችሁና እንቀጥል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም። እንዲሁ የክርስቶስን ሕግ ፈጽሙ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ሥራ ይፈትን። ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበት ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና። ይህንን በሕያው ቃል አንዴ ማንበብ አለብን፣ በጣም ስለሚጠቅመን ሐሳቡን በደንብ ለመረዳት። ገላትያ ምዕራፍ 6 ከቁጥር 1 በሕያው ቃል የተወደዳችሁ ወንድሞች ሆይ አንዱ ክርስቲያን ወንድማችሁ በኃጢአት ወድቆ ብታገኙት እናንተ በመንፈሳዊ ሕይወት የበሰላችሁ በገርነትና በየዋህነት ወደ ትክክለኛ ሕይወት እንዲመለስ እርዱት። ይህ ዛሬ በእርሱ ላይ የደረሰው ፈተና ከእናንተ በአንዱ ላይ ሊደርስ የሚችል መሆኑን በመረዳት ለራሳችሁም ተጠንቀቁ። እርስ በርሳችሁ ተረዳዱ፣ አንዱም የሌላውን ሸክም ያቃልልለት። ይህንን በማድረጋችሁ የክርስቶስን ሕግ ትፈጽማላችሁ። አንድ ሰው ማንነቱን በሚገባ ሳይረዳ ራሱን ከፍ ከፍ ቢያደርግ እንደዚህ ያለው ሰው ሌላውን ሳይሆን ራሱን ያታልላል። እያንዳንዱ ሰው ራሱን መርምሮ ማድረግ የሚገባውን ትክክለኛውን ነገር መፈጸሙን ወይም አለመፈጸሙን ያረጋግጥ። ራሱንም ከሌሎች ሳያወዳድር በራሱ ስራ ብቻ ሊረካ የሚችለው በዚያን ጊዜ ነው። በዚህ አይነት እያንዳንዳችን የራሳችንን ሸክም መሸከም ይገባናል ይላል። ዋው! በሚገርም ሁኔታ ነው እንግዲህ የተረከው። እንግዲህ ገና ሲጀምር ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ ብሎ ነው እንግዲህ የሚገኘው። መንፈሳውያን የሆናችሁ እናንተ በየዋህነት መንፈስ ልትመልሱት ይገባል ነው። እንግዲህ በዚህ ቁጥር ውስጥ በኃጢአት ወድቆ ቢገኝ የሚለው የግሪኩ ሐሳብ ድንገተኛ የሆነ መውደቅን እንጂ አውቆ በኃጢአት ውስጥ መመላለስን ወይም ደግሞ ኃጢአትን እንደ ሆቢው አድርጎ ለሚመላለስ ሰው የተጠቀሰ ክፍል አይደለም። እዚህ ጋር የግሪኩ ሐሳብ የሚናገረው በድንገት በኃጢአት ውስጥ ወድቆ ከዛ ነገር ደግሞ መውጣት የሚፈልግ ወንድም፣ መውጣት የምትፈልግ እህት ስትኖር ያችን እህት ወይም ያንን ወንድም እንዴት አድርገን መርዳት አለብን? እንዴት አድርገን ማገዝ አለብን? ስለዚህ ያ የወደቀው በኃጢአት ወድቆ ቢገኝ የሚለው ሐሳቡ ድንገተኛ የሆነ ድክመትን፣ ድንገተኛ የሆነ መውደቅን እንጂ አውቆ አለመታዘዝን ወይም በኃጢአት ጸንቶ መኖርን የሚያሳይ አይደለም። ፈጽሞ የጸጋ አስተምህሮ ኃጢአተኝነትንና ዓለማዊ ምኞትን ይቃወማል። ኃጢአትን ጸጋ አያበረታታም። አደራችሁን በደንብ ስሙ። ጸጋ ስንል ኃጢአትን ታበረታታላችሁ የምትሉ የጸጋ አስተምህሮ ላይ ጥቃት እየፈጸማችሁ ነው። የእግዚአብሔር ቃል ስለ ጸጋው ታላቅነት ሲነገር መጀመሪያ ላይ ጸጋ በክርስቶስ በኩል የተገለጠ የእግዚአብሔር አቅም ነው። ለዚያም ነው ቃልም ሥጋ ሆነ አለ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ በመካከላችን አደረ፣ ታበርናክሉን መገናኛ ድንኳኑን ተከለ። ምንና ምንን ተሞልቶ? ጸጋንና እውነትን ተሞልቶ። ሕግ በሙሴ ተሰጥቶ ነበረ። ጸጋና እውነት ግን በኢየሱስ ሆነ። ጸጋ ሁልጊዜም ከእውነት ጋር ነው የሚገለጠው። ጸጋንና እውነትን ተሞልቶ ምን ማለት ነው? በጸጋ የሚመጣው ነገር ሁሉ እውነት ነው። በጸጋ የተሰጠን ሁሉ በእውነት የተረጋገጠ ነው። ቅዱሳን በእውነት የተረጋገጠ ነው። ስለዚህ
ጸጋንና እውነትን ተመልቶ በእኛ አደረ ካለ በኋላ ቁጥር 16 ወረድ ይልና እኛም ከሙላቱ ተቀብለን ኢየሱስ ክርስቶስ ተሞልቶ ከመጣው የጸጋውና የእውነቱ ሙላት የጸጋ የሕይወት ሥርዓትን ይዞ መጥቷል። ከዚህ የተነሳ እኛም ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። አያችሁ፣ በጸጋ ላይ ሕግ አልተሰጠንም፣ በጸጋ ላይ ጥረት አልተሰጠንም፣ በጸጋ ላይ ሃይማኖት አልተሰጠንም፣ በጸጋ ላይ የራስ መፍጨርጨር አልተሰጠንም። በጸጋ ላይ ጸጋ በክርስትና ሕይወት ውስጥ ሁሉ ነገር ተጀምሮ እስከሚያልቅ ድረስ በጸጋ ብቻና ብቻ በእግዚአብሔር ተጀምሮ በሰው የሚቋጭ ነገር እንደሌለው ሁሉ በጸጋ ተጀምሮ በሕግ የሚቋጭ ነገር የለም። በጸጋ ተጀምሮ በራስ ሃይማኖት በራስ ጥረት የሚቋጨው ነገር የለም። አለበለዚያ ጸጋው ጸጋ መሆኑ ይቀራል አለ ሐዋርያው፣ ይቀራል አለ። ስለዚህ ጌታችን ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ መጣ። እኛም ሁላችን ከሙላቱ ተቀብለን ጸጋ ካለ ይውላችሁ እኛ ተቀባይ ነን፣ እግዚአብሔር ሰጪ ነው። እኛ ተቀባይ ነን፣ ኢየሱስ ሰጪ ነው። ከሙላቱ ተቀብለን ነው። አያችሁ፣ የጸጋ ሁሉ አምላክ እርሱ የጸጋው ክብር ይመሰገን ዘንድ ደህንነታችን በጸጋ፣ የሕይወት ለውጣችን በጸጋ፣ ልጅነታችን በጸጋ፣ ወራሽነታችን በጸጋ፣ መክበራችን በጸጋ፣ ሁሉ በጸጋ። ቀጥሎ ቲቶ ላይ እንግዲህ የምታውቁት ጥቅስ አለ፣ አእምሯችሁ ውስጥ ይቀመጥ። ከዚያም አልፎ የሕይወት መመሪያችን ማድረግ አለብን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። የጸጋው የመጀመሪያው ስራ ሰዎች ሁሉ በኃጢአታቸው ምክንያት ምን ይገባቸዋል? ቅጣት ይገባቸዋል፣ ጥፋት ይገባቸዋል፣ ፍርድ ይገባቸዋል። ታዲያ ጸጋው መጀመሪያ ሲገለጥ ምንድነው ያደረገው? ሰዎችን ሁሉ ከመለኮት ቁጣ ማዳን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ካዳንን በኋላ ይሄ ጸጋ በሉ እንግዲህ ከዚህ በኋላ እኔ ድርሻዬን በማዳን ጨርሻለሁ፣ አሁን እንደፈለጋችሁ ሁኑ ይላል ወይ? የሕይወት ለውጣችሁን አይደለም ኃጢአትን እንደፈለጋችሁ ሁኑ ሊለን ጸጋ መልካም ነገር እንኳን በራሳችሁ አምጡ አይለንም። አይደለም ኃጢአትን የሚያበረታታ ነውና መልካም ነገር በራስ ጥረት ያለኔ እርዳታ ያለ ጸጋው እርዳታ በራስ ብቃት የምታመጣውን መልካም ስራ እንኳን ጸጋው ይጸየፈዋል። ጸጋው ልብ በሉ ኃጢአትን ብቻ አይደለም የሚጸየፈው፣ ያለ ጸጋው ያለ መንፈስ ቅዱስ እርዳታ በጥረት በትግል በሃይማኖት የምታመጣውን የራስህን የላብ መልካም ነገር እንኳን የሚጸየፍ ጸጋ ነው፣ እንኳን ኃጢአትን ነውና። ቀጥሎ ምን ይላል? ቁጥር 12 ላይ ይህም ጸጋ ሌላ ጸጋ አይደለም፣ ይሄው የዳንበት ጸጋ በክርስቶስ ሙሉ ፓኬጅ ነው የተገለጠው። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያለማምዳል ነው ወይስ ያስክዳል ነው? እኔ እንዴት እንደሚያነቡት አላቅም። እንዴት እንደሚያነቡት እንዴት አእምሯቸው እንደተያዘ አላቅም። ለዛ ነው የሆነ ሰዓት ላይ ነግሬያችሁ ነበር። አንድ ሰው በቃ ቲክቶክ ላይ የሚታወቅ ሰው ነው፣ ሰዎችን ሁሉ የሚሳደብ ሰው ነው። ጸጋው እኮ እንደዛ አይደለም፣ ጸጋው አንተ እንደምትለው አይደለም፣ ጸጋ ጸጋ እያለ ነው የሚሳደበውና ተው እንደሱ አይደለም፣ ጸጋው እንደዚህ ነው፣ ጸጋው እንደዛ ነው እያልኩ አስረዳዋለሁ። በህልሜ ነው አስረዳዋለሁ። ዞር ብሎ አይሰማኝም፣ ዞር ብሎ አያየኝም። ትከሻውን ከኋላ እየመታው ነው። እስኪ አንዴ ስማኝ፣ ስለ ጸጋው የሆነ ነገር ልንገርህ። የጸጋውን እውነት ከመጽሐፉ እስኪ አብረን እናንብብ። አይሰማኝም፣ ይሳደባል። ጸጋውን እያቃለለ ነው የሚናገረው። የምታውቁት ሰው ቲክቶክ ላይ የሚታወቅ መጨረሻ ላይ ሌላ እጅ መጣና እኔን ነካ ነካ አደረገኝ ከጀርባዬ። ምንድነው ስል ሀብትሽ ጸጋን ለመረዳት ጸጋ ያስፈልጋል በቃ አለኝ። ኦ ጌታ ሆይ አልኩ። በቃ ጸጋን ለመረዳት ለካ ጸጋ ያስፈልጋል። አይንህን ሲከፍትልህ ነው ለካ
በኢየሱስ ስም ስለረዳህን እናመሰግንሃለን። ስለዚህ ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ጭራሽ ጸጋ ሲገባ የኢየሱስ ክርስቶስን በክብር መገለጥ ትናፍቃለህ። ጌታ ሆይ አትመጣም ወይ? ጌታ ሆይ ናፍቆት ይጨምሯል ትላለህ ጸጋ ሲገባ። ሕግ ውስጥ ከሆንክስ እድሜ ስጠን ለንስሐ እያልክ የማይሆን ኖሮ ትኖራለህ። ጸጋስ ሕይወትን ይለውጠዋል። ኃጢአተኝነትና ዓለማዊ ምኞትን እያስካደ የተባረከውን ተስፋህን ኢየሱስን በናፍቆት እንድጠብቅ ያደርጋል። ያ ብቻ አይደለም፣ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን በዚህ በጸጋ ዘመነ መግቦት ደግሞ በፍጻሜ ዘመን ላይ እንዳለ ሰው ደግሞ ጆሮን ጭው የሚያሰኝ ኃጢአት በሞላበት በዚህ ዘመን በወጣትነታችን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል እንድንኖር ጸጋው ያስተምረናል የሚለውን ትክክለኛው የግሪኩ ቃል ያሰለጥነናል ነው የሚለው። ያሰለጥነናል ነው የሚለው። ስለዚህ ጸጋን የተረዳ ሰው ወደ ኃጢአት አይሄድም። ዮሐንስ መልእክት ላይ ምዕራፍ 3 ቁጥር 9 ላይ ሕያው ቃል ምን ይላል? ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር የቅድስና ሲድ ግሪኩ የቅድስና ስፐርማ በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ አድርጎ አይኖርም ይላል። አትስቱም አላለም። አደራችሁ አትስቱም አላለም። ልንስት ልንደክም እንችላለን። አልስትም የሚል ሰው ካለ አልስትም ማለቱ በራሱ ስህተት ነው። በቃ ሳተ ማለት ነው። እኔ በቃ ጌታን ካገኘው ጀምሮ ስቻ አላቅም። በቃ ሳትካ ስቻ አላቅም ስትል ሳትክ እኮ ወንድሜ። አትስቱም አላለም። ነገር ግን ኃጢአትን የኑሮ ዘይቤያችሁ አድርጋችሁ መኖር አትችሉ። አባባ እናመሰግንሃለን። ስለዚህ እዚህ ጋር እያወራ ያለው ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ የሚለው አውቆ ሆን ብሎ ለኃጢአት በጀት መድቦ ስለሚመላለስ ሰው ሳይሆን ድንገት በኃጢአት ውስጥ ድንገት በድካም ውስጥ በኃጢአት ውስጥ የገባ ወንድም የገባች እህት ካለች ስለዛች ሴት ነው፣ ስለዛች ሰው ወይም ስለዛ ወንድ ነው የሚያወራው። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ እና መንፈሳውያን የሆናችሁ እናንተ ቲክቶክ ላይ ላይቭ ገብታችሁ ቀጥቅጡት ይላል አይልም። በዚህ ዘመን ግን የሳተ ሰው የታለ? የሳተ አገልጋይ ቲክቶክ ላይ ላይቭ የምገባበት ብር የምሰበስብበት ማን ነው እንደዚህ የሚለው? አገልጋይ ነኝ የሚለው፣ ነብይ ነኝ የሚለው፣ ወንጌላዊ ነኝ የሚለው። እናሳዝናለን። የቤተሰባችንን ገመና በዓለማውያን ዘንድ ስናወራ የጌታን ስም እየጠራን እርስ በርሳችን ስንሰዳደብ የወንድማችንን ገመና ስንገልጥ እናሳዝናለን። ወንጌልን እያስነቀፍን ኢየሱስን እያስነቀፍን እንደሆነ አናውቅ። እውነት ነው። በጸጋ ላይ ጥቃት የሚፈጽሙ ካሉ እንገስጻለን። ከመገሰጻችን በፊት ግን ምክንያቱም የነዚህ ሰዎች ስህተት ካስተምህሮ ጋር የሚገናኝ ስለሆነ ነው የምንገስጸው። ሁለት ነገር ቤተክርስቲያናችን በመጽሐፍ ቅዱስ ውስጥ ሁለት ነገር አለ። እማንታገሳቸውና እምንታገሳቸው ነገሮች አሉ። እንደዚህ ያለ ዕውቀት በድካም ውስጥ በኃጢአት ውስጥ በስህተት ውስጥ ያሉ ወንድሞች ካሉ እኛን ያቆመ ጸጋ እነሱንም እንደሚያቆማቸው ስለምናምን ጸጋውን እያስተማርን እየጸለይንላቸው ወደ ትክክለኛ መስመር እንዲመጡ እንታገሳለን፣ እናገለግላቸዋለን። እኛም የቆምነው በጌታ ጸጋ ስለሆነ እኛን የለወጠ ጸጋ እነርሱንም እንደሚለውጣቸው ስለምናምን ከዚህ የተነሳ መድረክ ላይ የሚቆም ሰው ቦስት ማድረግ አያስፈልግም። እያንዳንዱ ኃጢአተኛ እኔ ግን በቃ ከጸለይኩኝ ከተንበረከኩኝ የማልነሳ ነኝ፣ እያንዳንዱ እንቅልፋም እያሉ የሚነቅፉ ሰዎች አሉ። ወንድሜ አንተ ያለ ጸጋው ከንቱ ሰው ነህ።
ተንበርክከ ጸለይ። ከተንበርክከ መጸለይ ከቻልክ የጸጋ ውጤት እንጂ አንተ ብቃት አይደለም። ሌሎችን እንድትነቅፍበት አይደለም ጸጋም ይበዛልክ፣ ሌሎችን እንድታግዝ ነው። አንድ አስተማሪ እናስታውሳለን። በጣም ነው ከደብዬ ጋር ስንሰማ የደነገጥ ነው። መድረክ ላይ ቆሞ እኩል እኔና እናንተ መንግስተ ሰማይ ምንገባ ከሆነ የእግዚአብሔር መንግስት መቀለጃ ሆናለች ማለት ነው ያለ ሰው አለ። ያለ ሰው አለ ትልቅ አገልጋይ የሚባል አም ሶሪ የቆመበትን ጸጋ የሚያክፋፋ እርሱን ያቆመ ጸጋ ቅዱሳንን ሊያቆም እንደሚችል ያልተረዳ በስጋው የሚመካ የእግዚአብሔርን ጸጋ የካደ ሰው ነው። የካደ ሰው ከዚህ በኋላ ትልቅ አገልጋይ ምናምን የሚባል ነገር የለም። በተለይ በክርስትና ዶክትሪናል እውነቶች ላይ ከመጣ ጥቃት እየፈጸመ ነው። ስለዚህ ድካም ውስጥ ያሉ ያለ ዕውቀት የደከሙ ካሉ እነርሱን እናግዛለን። እኛን የረዳ ጸጋ እነሱንም ስለሚረዳ ሁለት ነገሮችን ግን አንታገስም። አውቆ በጸጋው ስም ጸጋውን ከበር አድርጎ አመጽ የሚሰራ ሰው ካለ እናጋልጣለን። ጸጋው ሳይሆን ያ ሰው ዳግም ስለመወለዱ እርግጠኞች አይደለንም እና ቅዱሳንን ተረጋጉ እንላቸዋለን። ከዛ ሰው ጋር ላናወራ እንችላለን። ቅዱሳንን ግን ተረጋጉ፣ ዕውቀት እንሰጣቸዋለን። ዳግመኛ የተወለደ ሰው በኃጢአት እየተደሰተ መኖር አይችልም። በመቀጠል ሁለተኛ የማንታገሰው ነገር ትንሽ ምናምን ነገር ብናወራበት የማንለው ነገር የተጣመመ አስተምህሮ ይዞ የሚመጣ ሰው አይደለም ቁጭ ብለን ልናወራ ሰላምም አትበለው ነው የሚለው። አለቀ። ሰላምም አትበለው፣ ወደ ቤትህ እንደዚህ አይነቱን ሰው አታስገባው ነው የሚለው። ምክንያቱም በክርስቶስ ትምህርት the doctrine of Christ በክርስቶስ ትምህርት በክርስቶስ አስተምህሮ ለማይኖር ሰው አምላክ የለውም። ያን ሰው ወደ ቤትህ ቢመጣ አትቀበለው፣ ሰላምም አትበለው፣ ከእርሱም ጋር ምግብ አትብላ ይላል። ስለዚህ ወንድሞቼ ጥንቃቄ ያስፈልጋል። የስህተት ትምህርት አእምሮን የሚበርዝ በክርስቶስ ማንነት ላይ ጥቃት የሚፈጽም በስላሴ አስተምህሮ ላይ ጥቃት የሚፈጽም በደህንነት ዙሪያ የዳንክበትን ጸጋ የሚያክፋፋ ደህንነትን እንድትጠራጠር ከሚያደርግ አገልጋይ ራሱ መራቅ አለብህ። ምክንያቱም እሱ ዋጋ አልከፈለልህም። ምን አገባው? ሁለት ጥያቄ ሐዋርያው ጳውሎስ እነማን ይርዱት ሲል መንፈሳዊያን የሆናችሁ ወይም በሕያው ቃል በመንፈሳዊ ሕይወታችሁ የበሰላችሁ። በመንፈሳዊ ሕይወቱ ያልበሰለ ይሄ ኃላፊነት አልተሰጠውም። ለምን? ከሁለት አቅጣጫ። በመንፈሳዊ ሕይወቱ ያልበሰለ ሰው እንዴት ማቅናት እንዳለበት አያቅም። ምናልባት ሄዶ ሊኮንነው ይችላል። የራሱን ጽድቅ በዛ ሰው ድካም ላይ ሊመሰርት ይችላል። ወንድሙን ከማቅናቱ እህቱን ከማቅናቱ ይልቅ እንደገና ጨምሮ ሊሰብራትም ይችላል። ትልቅ አገልግሎት ነው። በየዋህነት እና በትህትና መንፈስ አቅኑት ነው የሚለው። መንፈሳዊ ካልሆንክ ደግሞ እነዚህ ባህሪያቶች አይገለጡብህም እና በመንፈሳዊ ሕይወቱ ያልበረታ ሰው ሰውን እንዲያቀና የወደቀን እንዲያነሳ ገና አልተላከም። ሁለተኛ ሄዶ ያንን ወንድም እመልሳለሁ ሲል ገና በመንፈሳዊ ሕይወቱ ስላልበሰለ እርሱ ራሱ በዛ ወንድም ኃጢአት ተስቦ እዚያው ሊቀር ይችላል። አያችሁ ቅዱሳን፣ አንደኛ ሐዋርያው ጳውሎስ አይ ጌታ ኢየሱስ የኔ እኮ የመጽሐፍ ቅዱስ ጥበብ እኮ ይገርመኛል። ሰው የደከሙ በበደል ውስጥ የሚገኙ በኃጢአት የደከሙ ወንድሞች ካሉ ያንዳንዳችሁ ሄዳችሁ አምጧቸው፣ ሄዳችሁ አቅኗቸው አላለም። መንፈሳዊያን የሆናችሁ በመንፈሳዊ ሕይወት የበሰላችሁ። አያችሁ ቅዱሳን፣ ኃላፊነቱ የተሰጠው በመንፈሳዊ ሕይወታቸው ለበሰሉ ክርስቲያኖች ነው። ዋው!
በመንፈሳዊ ሕይወት ያልበሰለ ክርስቲያን አልተላከም። ለወንድሙም አደጋ ነው፣ ለራሱም አደጋ ነው። ወንድሙን ከማቅናት ይልቅ ሊሰብረው ይችላል። ወንድሙን ከመርዳት ይልቅ ሊኮንነው ይችላል። በመቀጠል ደግሞ እሱ ራሱ በዚያው ኃጢአት ተይዞ በዛው ሊቀር ይችላል። ስለዚህ በባለፈው እንዳልነው ጨው ውሃ ለመቅዳት ሄዳ የሚለው ታሪክ ይፈጸማል ማለት ነው። ጨው ውሃ ካልቀዳ ሙቼ እገኛለሁ ብላ ሄደች አሉ። እንግዲህ ሄደች አሉ። እንደሄደች ምን አላለችም፣ እስካሁን አልተመለሰችም። በዚያው ሟምታ ቀረች። በመንፈሳዊ ሕይወቱ ገና ያልበሰለ ማቹርድ ያልሆነ ሰው የደከሙትን ሄጄ አቀናለሁ ብሎ ማሰብ የለበትም። እሱ እንዲበስል ነው የተጠራው። እንዲበስል ነው። ብዙ ያልበሰለ፣ ብዙ ያልወጣች፣ ብዙ ያልተስተካከለ የዓለም ነገር እሱ ጋር ስላለ ከዛ ወንድም ነገር ጋር ተባብሮ ያ ወንድም ትንሽ ማብራሪያ ከሰጠው በዚያው ሊቀርና ምናልባት ከዛ ወንድም ይልቅ ይሄኛው ሊብስ ያኛው ወንድም ተመልሶ እንደገና እሱ ደግሞ ቀርቶ ሌሎችን ደግሞ ኑልይ ሊል ይችላል። ስለዚህ የበሰለ ክርስቲያን መንፈሳውያን የሆናችሁ እንደዚህ ያለውን ሰው አቅኑት ይላል። አቅኑት ይላል። እንደዛ ከሆነ አሁን አንድ ነገር ይገባናል። እንደዚህ የደከሙ ወንድሞችን ባገኘው አጋጣሚ የሚቀጠቅጥ ሰው መንፈሳዊ አይደለም ማለት ነው። እናመሰግንሃለን በጥበብ የተሞላ ቃል ስለሰጠህን፣ በጥበብ የተሞላ ቃል ስለሰጠህን። አያችሁ እንደዚህ ዝም ብሎ የወንድሙን ገመና የእህቱን ገመና ባገኘው አጋጣሚ ቲክቶክ ላይ እያወራ ገንዘብ የሚሰበስብ ሰው ዋው የበሰለ ክርስቲያን ነው እንዳትሉት ሐዋርያው ጳውሎስ ገላትያ ምዕራፍ 6 ቁጥር 1 ላይ መንፈሳዊ ሰው አይደለም። መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት ሲል እንዴት እንደሚያቀኑትም እኮ እየተናገረ ነው። ሕያው ቃል ምን ይላል? በመንፈሳዊ ሕይወት የበሰላችሁ እናንተ በገርነትና በየዋህነት ወደ ትክክለኛ ሕይወት እንዲመለስ እርዱት። ገርነትና የዋህነት፣ ገርነትና የዋህነት የመንፈስ ቅዱስ ፍሬ ነው። በባለፈው ተምረናል። ገርነትና የዋህነት ሲገለጥብህ የክርስትና የብስለት ሕይወት ውስጥ ደርሰሃል። ጥቅስ ከመጥቀስ አልፈሃል። የጥቅሱ መንፈስ በሕይወትህ እየተገለጠ ነው። ወንድሞችን ለመርዳት ለማገዝ ወንድሜ ከኔ ይሻላል ብለህ ዝቅ ለማለት አንተ የበሰልክ ክርስቲያን ሆነሃል። የወንድም ነገር ግድ የሚልህ፣ የጠፋውን የምትፈልግ፣ የተሰበረውን እንዲጠገን የምትጸልይለት፣ የምትረዳ፣ የቅዱሳን ነገር የሚያሳስብህ፣ የቅዱሳን ነገር የሚያሳስብሽ እህቴ፣ ወንድሞቼ እናንተ እግዚአብሔር በጸጋው የረዳችሁ ወንድሞች ናችሁ። እንደናንተ አይነት ሰው እንዲሄድ ነው የሚፈለገው። ምክንያቱም ሄደው በየዋህነት እና ደግሞ በገርነት መንፈስ ነው የሚያግዙት። የራሳቸውን ጽድቅ አያንጸባርቁበትም። የኩነኔ መንፈስ ይዘው አይደለም የሚሄዱት። ያ ሰው የተቀጠቀጠ ሸምበቆ መስሏል። ያ ሰው የሚጤስን ጧፍ መስሏል። ኢየሱስ የተቀጠቀጠ ሸምበቆንና የሚጤስን ጧፍ ሲያገኝ እንዴት ነው ትሪት የሚያደርገው? ተጽፏል። እሱ የዋህ ነው። ሲራመድ እንኳን አይጮህም፣ ሲመጣ ድምፁን አያሰማም። በየዋህነት መንፈስ የተቀጠቀጠ ሸምበቆን እንደገና የሚጠግን እንጂ የሚሰብር አይደለም። የሚጤስን ጧፍ እንደገና የሚያቀጣጥል ነው ኢየሱስ። ስለዚህ የደከሙ ወንድሞቻችንን በኢየሱስ መንፈስ በዛ ማቹሪቲ ከሄድን እናድናቸዋለን፣ እንታደጋቸዋለን ማለት ነው። እንታደጋቸው ገንዘባችን እናደርጋቸዋለን ማለት ነው። ከዚህ የተነሳ እንደዚህ አይነት ሰው ሲገኝ ቀጥቅጡት አይልም። ቲክቶክ ላይቭ ገቡበት አይልም። በዚህ ዘመን ግን ሁሉም ነገር ከቢዝነስ ጋር የተገናኘ ነው። ሁሉም ነገር ከጥቅም ጋር የተገናኘ ስለሆነ ወንድምንም ከሶ የወንድሙን ገመናም አውርቶ ላይቭ ገንዘብ ከሰራበት ምን አገባው?
ስላንተ መቆም የማይገዳቸው ብዙ ሰዎች አሉ። ስለዚህ በጥንቃቄ መመላለስ አለ። የጌታን ጸጋ ታምነን በውስጣችን የሚኖረውን መንፈስ ቅዱስን ታምነን በእርሱ እርዳታ እንወጣለን እንገባለን። ታዲያ እዚህ ቦታ ላይ አንድ ደስ የሚል ነገር አለ። የሚገርመው ነገር ሐዋርያው ጳውሎስ አንድ ቃል ይጠቀማል። በየዋህነት ወይም በገርነት ልትመልሱት ይገባል የሚለው ቃል በግሪኩ ሐሳብ የተሰበረን አጥንትና የተበታተንን መረብ መልሶ መገጣጠምን የሚያመለክት ነው። እንዲሁ በኃጢአት የወደቀ ወንድም አጥንቱ እንደተሰበረ ሰው ስለሆነ በጥንቃቄ መጠገን ያስፈልገዋል። እንዲህ ዝም ብለህ ተነስተህ ለምሳሌ ከዚህ በፊትም እያልን ነበር አይደል? አጥንትህ አደጋ ሲደርስበት በቅርብ ታናሽ ወንድሜ አጥንቱ ተሰብሮ ነበር፣ እግሩ ተሰብሮ ነበር። እግሩ ታች ላይ ተሰብሮ ነበር ቁርጭምጭሚቱ። ከዛ ብረት እንዴት አስገብተው እንዳያያዙለት ሰርጀሪ ሰርተው ውስጥ ብረት አስገብተው ብሎን የሚመስሉ ነገሮች እነሱን አስገብተው በደንብ አድርገው ጠቅልለው በደንብ አድርገው ላኩት ማለት ነው። ያንን ነገር ደግሞ በጊዜው እየተከታተሉ ደግሞ በደንብ አድርገው ያጸዱለት ነበር። በፍጥነት ነው የቆመው። በፍጥነት ነው የሚደገፍበትን ክራንች መጣል የቻለው። እኔ ይገርመኛል። አያችሁ አሁን እግሬን ተሰበርኩ ሲል ብድግ ብለህ ችግር የለም እኔ ራሱ ቀድጄ እሰራሃለሁ የሆነ ብረት ነገር ነው የማስገባብህ ትለዋለህ እንዴ? አትለውም። እንደዚሁ ሁሉ እዚህ ቦታ ላይ መልሱት፣ በየዋህነትና በገርነት መንፈስ መልሱት የሚለውን የግሪኩ ሐሳብ የተሰባበረን አጥንት እንደገና መልሶ መገጣጠምን ወይም ደግሞ የተተበተበ መረብን እንደገና በስነ ስርዓት ውሉን ፈልጎ እንደገና ማሰርን የሚያሳይ ነው። አያችሁ፣ በዚህ ውስጥ ምን ይታያል? ገርነት። በዚህ ውስጥ ምን ያስፈልጋል? የዋህነት። በዚህ ውስጥ ምን ያስፈልጋል? ትዕግስት ያስፈልጋል። ትዕግስት የሌለው ሰው ወንድምህን ሂድና መክረ መልሰው ስትለው ትዕግስት ስለሌለው ያንን ወንድማችንን ሊያቆስለው ሁሉ ይችላል። መጠንቀቅ አለብን ቅዱሳን፣ መጠንቀቅ። ማን ነው ወደዛ ቦታ መሄድ ያለበት? ማን ነው? አንዳንድ ጊዜ ዳንቴል እናቶቻችን ዳንቴል ሲሰሩ ምናምን ነገር እንትኑ ክሩ ውሉ ይጠፋባቸዋል። አንዳንዴ ውል ሲጠፋባይታል ክሩ ራሱ እንትን ሲል እየተበሳጨ መምጣት ትጀምራለህ። ጭራሽ እንደውም መጀመሪያ ላይ ያንን ክር ስትነካካው ወደ መበላሽ ውሉ እየጠፋብህ ሲሄድ አስቀምጠው ወንድሜ አስቀምጠው፣ አስተካክላለሁ እያልክ እየባሰ እየተተበተበ እየጠፋብህ ነው የሚሄደው። አንዳንድ እናቶች ደግሞ አንዳንድ ሰዎች ደግሞ አሉ፣ ውሏን ያገኟታል፣ እያንዳንዷን ነገር ይጠረጥሯታል። በቃ ጸጋ ነው ይሄ ራሱ። እንደዚሁ ሁሉ ወንድምህን የተሰበረውን በኃጢአቱ ድካም ውስጥ ያለውን በድንገተኛ በደል ውስጥ ያለውን ወንድምህን ልታቀና ስትሄድ እንደዚህ ውሉ የጠፋ መረብን ስለመጠገን ስለሆነ የተሰባበረ አጥንትን እንደመጠገን ስለሆነ በየዋህነት እንዲሁም ደግሞ በገርነት በትዕግስት መንፈስ ካልሆነ በስተቀር እዚያው ሰባብረኸው ነው የምትመጣው። አባቶይ በጌታ በኢየሱስ ክርስቶስ ስም እባክህ እርዳን።